ነገሮች ሲደራረቡባት እንዴ ወንድ በሄዱና ቦጋለ ቢሄድ ከበደ ይመጣል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና ቡራዬና ሀይሚዬ ወደ ቤታቸው ተመልሰዋል ማለት ነው። ነገር ግን እንዳየነው ከሆነ ሊግባቡ አልቻሉም ማለት ነው። ችግር የለውም፣ ቀስ በቀስ ይግባባሉ። ከምንም በላይ እንኳንም ከቡታጅራ በሰላም ወጡልን። ምክንያቱም ሰላም ያላቸው ሸገር ቤታቸው ውስጥ ሲገኙ ነው። እና ቡታጅራ ሲሄዱ ሁሌም ሀይሚን ይናገራታል። ግን ቤታቸው ሲመለሱ ግን ያከብራታል። ምንድን ነው ችግሩ ያላችሁ ሰዎች አላችሁ። ችግሩን እነሱ ያውቁታል፣ የማታውቁ ሰዎች እነሱ ያውቁታል፣ የምናውቅ ደግሞ እናውቃለን ማለት ነው። ከዛ በተረፈ ማለት ነው ቦጋለ እንደዚህ አለ፣ ቦጋለ እንደዚህ አለ ትላላችሁ። ቡራ ቅጽል ስም ወጥቶለታል፣ ቦጋለ ብለውታል ማለት ነው። በጣም ደስ ይላል። ቦጋለ ማለት በቃ ለሁሉም መብራት ሆነ ማለት ነው። በዚህ አጋጣሚ ትርጉሙን ሳታውቁት ይመስለኛል ስም የሰጣችሁትና በቃ ብርሃን ሆናችሁ አንጫጫችሁ። ምንም ጥርጥር የሌለው አንጫጫችሁ፣ በቃ አቃጠላችሁ። እኔ ትናንትና በጣም የታዘብኳችሁ ነገር ምን እንደሆነ ታውቃላችሁ? ቡራ ሀይሚን አልታረቃትም፣ አልፈልግም፣ በቃ ስለዚህ ጨርሻለሁ ያለውን ነገር የራሴን ህይወት ነው መኖር የምፈልገው ሲል ለምን ትላለህ ብላችሁ ስቀጠቅጡት ነበረ። ዛሬ ላይ ደግሞ ወደ ራሱ ተመልሶ መጥቶ ሰላም ነው የምፈልገው ከጨረቃዬ መለየት አልፈልግም ሲል ደግሞ ትወርዱበት አላችሁ። ይሄ ልጅ ምን እንዲያደርጋችሁ ነው የምትፈልጉት? ምን ሆነ የምትሉት? በጣም ነው የምትገርሙ። ለምንድን ነው እናንተ ስለ ሰላም የማትናገሩት? ሁሌ አንድ ሰው ላይ ትኩረት ታደርጋለህ። እውነት እናንተ አሁን ሀይሚዬን የምትወዷት ቢሆን ስለ ሀይሚ አስባችሁ ቢሆን የትናንትናው ቪዲዮ አያስደስትም? እኔ በጣም ነው የተደሰትኩት። አለመግባባት ቢኖርም ግን ቀስ በቀስ ይግባባሉ። ቀስ በቀስ ነገሩ ይስተካከላል ማለት ነው። እናንተ ግን ሰላም እንዲሆኑ አትፈልጉም በፍጹም። ገና ስትገቡ ጀምሮ ማለት ነው እሱን ነበር ስትራገጡ የነበረው። ደግሞ እውነት የሚናገር ሰው አትፈልጉም። እዛ ቤት አንድን ሰው ብቻ ደግፎ የሚገባ ሰው ነው የምትፈልጉት እናንተ። ሌላ በቃ ስለ ብሩኬ ምናምን ወይንም ደግሞ ስለ ሀይሚ ስለ ሁለቱ አንድነት የሚፈልግ እውነት የሚናገር ሰው አትፈልጉም። እኔ ገና ስገባ ቦልኬት ስትባባሉ ነበረ ማለት ነው። እኔ የሁለቱንም ሰላም ስለምፈልግ ማለት ነው። ቡራን ስለማልሳደብ ሀይሚም ስለማልሳደብ ትክክለኛ መልስ ወይንም ደግሞ ትክክለኛ መንቀፍ ያለብኝ ነገር ስለምነቅፍ፣ መደገፍ ያለብኝ ነገር ስለምደግፍ፣ ነገር ግን እናንተ የምትፈልጉት ከአንድ ሰይድ ሆኜ በቃ ከሀይሚ ብቻ ሆኜ ቡራን እንድናገረው ሁሌም ስለ ቡራ መጥፎ ነገር እንዳወራ ነው የምትፈልጉት። መቼም ቢሆን አላወራም። ስህተት ካለበት ስህተት አለበት እላለሁ። ትክክል ከሆነ ትክክል። ሀይሚም ጋር እንደዛ ማለት ነው። እናንተ ግን ይሄን አትፈልጉትም። ከዛ እኔ መጥፎ ነገር ተናግሬ ሳይሆን እንግዲህ ለምን በቃ ሁሌም ስለ ሀይሚ ለምን አታዋሪ? አወራለሁ እኮ ስለ ሀይሚ አሰሙኝም እንጂ አወራለሁ። የምለፈልፈውም ስለ አንድነታቸው እንጂ ስለ መለያየታቸው ወይም ደግሞ እሱ ጥቅመኛ ነው፣ እሱ ሀቀኛ ናት፣ እሷ ጥቅመኛ ናት፣ እሱ ሀቀኛ ነው ምናምን እያልኩ እንደናንተ እኔ 24 ሰዓት ሙሉ ስለፈልፍ አሉልን። እኔ 8 ደቂቃ ራሱ ለማወራው ነገር ይደክመኛል በነገራችን ላይ። እና አሉ በጣም ጎበዝ ልጆች፣ በዚህ አጋጣሚ ምርጥ ልጆች አሉ፣ የነሱ አድናቂዎች። ሚሚ የምትባል ልጅ ናት ቤት የምትከፍተው ገስት ላይ ብዙ ልጆች አሉ። እዛ ቤት ግን የሁለቱን ፕሮፋይል ነው የሚያደርጉት። የሚያወሩት ስለ ሁለቱ ሰላም ነው። በጣም ደስ የሚሉ ምርጥ ልጆች፣ ምርጥ በቃ አይገልጽም። የእውነት ትናንትና እንደውም አንዷ ስለ ሀይሚ እየተናገረች ሀይሚ ያለቀሰችው እውነት ነው ወይ ምናምን ስትል ዝም በይ ብለው ነው ያስቋሟት ማለት ነው። ዝም በይ በቃ ስለ እነሱ ስለ ሁለቱ ስለ ቡራ ስለ ሀይሚዬ ማለት ነው ምንም መጥፎ ነገር መናገር አይፈልጉም። በቃ ምንድን ነው የሚሉት?
ሁሉ ነገር ይስተካከላል። ቀስ በቀስ ሰላም ይመጣል። አዲስ ነገር ወደፊት አለ። እንደው ዛሬ ራሱ በጣም ደስ የሚል ነገር አነጋገር። ትናንት ደግሞ ሲመራረቁ ሁሉ ነበረ ማለት እራስ በራሳቸው በቃ ደስ ብሏቸው የእውነት እና እኔ አድናቂ ማለት እንደዚህ አይነት አድናቂ ነው። አድናቂ ማለት እንደዚህ ነው። እናንተ ግን ማለት ነው አንድ ሰው ይዛችሁ አንድ ሰው ላይ ሀይሚን ለምን ደገፋችኋት እኮ አይደለም ምን የምለው ስለ ሀይሚ መቆማችሁ ስለ ሀይሚ መናገራችሁ ጥሩ ነው። ግን ብሩኬ ስህተትም ሲሰራ እንደነቀፋችሁት ጥሩ ነገርም ሲያደርግ እንደነቀፋችሁት ሁሌም በቃ ለምን እንደዛ ይሆናል? ስለዚህ እናንተ አንድነታቸውን አትፈልጉም፣ ጸባቸውን ነው የምትፈልጉት። የትናንትናው ቪዲዮ አሁን ብዙ አስተያየት መስጠት ትችላላችሁ፣ በጣም ብዙ አስተያየት መስጠት ትችላላችሁ። ነገር ግን ትናንትና በቃ እሱን እንደ ጥፋተኛ አድርጋችሁ ነው። አለፈ እኮ በቃ ከትናንት ወዲያ ዕለት ምናምን ከ4 ቀን ከ3 ቀን ምናምን በፊት የተሰራ ቪዲዮ አለፈ። በቃ ተዉት። እሱን ማሰብ ያለባችሁ ትናንትና ስለተሰራው ስለ ነገ፣ ስለ ዛሬ፣ ስለ ወደፊቱ ነው። እናንተ ግን የባለፈውን ታመጣላችሁ። በቃ የባለፈውን ከዚህ በኋላ በቃ አንድ ቤት ገቡ እኮ አሁን አንድ ቤት ላይ ሆነዋል። ቢጨቃጨቁም ምንም ቢሉ አንድ ቤት ነው የሚኖሩት። ምን ትሆኑ? ከዛ ሰላም ይመጣል። በቃ ቀስ በቀስ ማለት ነው። ቀስ በቀስ ሰላም ይመጣል። እስኪ አሁን ትላልቅ ሰዎች የገቡ ይመስለኛል። ቢያንስ ከአንዳንዶቻችሁ እነ ዩዘር የሚባሉት ትንሽ እንደው ዩዘር እስኪ ብሎክ እንዳያደርጉኝ በዚህኛው ራሱ ስገባ ማለት ነው። አንዷማ ልጅ ጥምድ አድርጋ የያዘችኝ በስመ አብ ካለች ብሎክ ነው የምታደርገኝ። አለች አሁን እዛ ቤት ብገባ ማለት ነው ብሎክ አድርጓት ነው የምትለው። በጣም ችግር አለባት። ገና ስታየኝ በቃ ትንቀጠቀጣለች። ለምን እንደሆነ አላውቅም። ትናንት ብሎክ አደረጉኝ በአንደኛው ማለት ነው። አሁን በዚህኛው እንደውም ልግባና ላሰማችሁ እውነት ምን እንደሚሉ። እሷ ትሄዳለች ብሎ ፈርቶና ወጣለሁ ቃይና አስወጣለሁ ብላ የለ የለችም እሷ ፈርቶ እንዳትሄድበት ያዙ ይልቀቁም ብለሻል ነበር እንደ እዛ ሆነሽ ያለ እሷ መኖር አልችልም። ውዴ ምን ሆነሽ ነው? ኦኬ አዎ ያለ እሷ እኮ ደም ስሬ አይንቀሳቀስም። ይሄን ማወቅ አለብሽ። ግን የሰው ልጅ እኮ አንዴ እኮ እንትን ካደረገሽ በቃ መላቀቅ የለም እኮ እንግዲህ እግዚአብሔርን አንደኛ የለም። ከባድ ነው። የሰው ተደጋፊ አትሁኝ። ኧረ በስመ አብ ወልድ በጣም ከባድ ነው። በእውነት ከባድ ነው። እንቅልፍሽ መጣ እንደ አንቺ? አይ ወሬ ጨርሰዋል። አሁን ወሬ ጨርሰዋል። የሉም እነዛ ለፍልፈው ደክሟቸው ወጥተዋል ማለት አሁን ላይ ምንም ነገር የለም። ለማንኛውም ማለት ነው እዚህ ጋር ያሉት በጣም ትልልቅ ሰዎች ናቸው እና ማሰብ አለባቸው ብዬ ነው የማስበው። እንደውም ሲሆን ሊደሰቱ ይገባል። ትናንትና በተሰራው ቪዲዮ ማለት ነው እና ሊያስከፋ አይደለም። ይሄ እሱ ሰርፕራይዝ ሊያደርጋት ነው። ይሄ ፊኛ ማለት ነው። አሁን ነገ ስለ ፊኛው ያወራል ነው የሚሉት። የሚገርማችሁ ነገር ስለ ፊኛው ስለወጣው ወጪ ያወራል ምናምን በቀኝኝ ይልብናል። እሱ እኮ የጥቅም ሰው አይደለም። በነገራችን ላይ ሀይሚቲም ጥቅም አትፈልግም፣ እሱም ጥቅም አይፈልግም። ይሰራሉ፣ ያገኛሉ። ያገናኛቸው ፍቅር ነው፣ ያጣላቸው ፍቅር ነው። የሚታረቁትም ለፍቅር ብለው እንጂ ለጥቅም ብለው አይደለም። ይህ እኮ ፊኛ የስንት ብር ነው? የ20 ብር ወይ የ30 የ40 ብር ፊኛ እኮ ነው። ምን ነው ይሄን ያክል መናጤ ድሃ አደረጋችሁት እንዴ እናንተ? ምን ነው እኔ የምላችሁ ነገር ምን እንደሆነ ታውቃላችሁ? አልገባችሁም? የምላችሁ ነገር በቃ ስትወዱ ምንድን ነው ልጅን ስትወዱ ከነ ምናምኑ ውደዱ ይባል የለ። ስለዚህ እናንተ ስትወዱ ሁለቱንም በአንድ ላይ አድርጋችሁ ውደዱ። ስህተታቸውን ደግሞ ተናገሩ። ስህተት ከመናገር ወደኋላ አትበሉ። ግን እናንተ ምንድን ነው በቃ ሁሌ ስለ አንድ ሰው ነው የምታወሩት። ይህ ማለት ምንድን ነው? እኔ እንደተረዳሁት ከሆነ እንደኔ አረዳድ ማለት ነው ቡራን ትፈልጉታላችሁ። ቡራን ስለምትፈልጉት ከሀይሚዬ ነጥላችሁ አለያይታችሁ ከዛ ሀይሚ የራሷን ህይወት ስትኖር እናንተ ለመያዝ የፈለጋችሁት። ሴቶች እኮ ይቀናሉ። ሴት በሴት ላይ ይቀናል። ታውቃላችሁ? ይሄንን
በጣም ነው የሚቀኑት። ሲቀኑት ደግሞ የሚቀኑ ሰዎች ደግሞ ማለት ነው ከሴቷ ጎን ሆነው እንዲለያዩ ፑሽ ያደርጋሉ ማለት ነው። ፑሽ ያደርጉና ከዛ በኋላ ልክ እነሱ ሲለያዩ ሄዱና ወንዱ ጋር ይለጠፋሉ ማለት ነው። ስለዚህ አንዳንዶቻችሁ በእርግጥ ግማሾቻችሁ ባለትዳር ናችሁ፣ ልጅ አላችሁ ምናምን። ይዘር ባለትዳር ናት፣ ልጅ አላት። ገኒም አገብታለች መሰለኝ። አንዳንዶቹ የወለዱ ናቸው ልጄ ምናምን ሲሉ ስለሚሰማ፣ ግን ያልወለዳችሁት ግን ማለት ነው ቡራን ትፈልጉታላችሁ። እውነት ትፈልጉታላችሁ። በጣም ነው የምትፈልጉት። ቡራ የቅመሟ ነው። መለያየት አይችሉም። አንዴ ተጠቀመባት ትላላችሁ፣ አንዴ ያረማመዱ ትላላችሁ፣ አንዴ አነጋገሩ ትላላችሁ፣ አንዴ እውቀት የለውም ትላላችሁ፣ አንዴ ምንም ማትሉት ነገር የለም። ሀይሚቲ ግን ስትቀርበው ከነ ምናምኑ ነው የቀረበችው። አሁንም ከነ ምናምኑ ባብራው ትኖራለች ማለት ነው። ትኖራለች። ምንም ማድረግ አይቻልም። እኛም ደግሞ እየመጣን ማለት ነው በደንብ እያደረግን እያጨበጨብን ከሁለቱም ጋር ሆነን እያጨበጨብን እንቀጥላለን። ገባችሁ አይደለም? እኔ ፎቶሽን እዘቀዝቀዋለሁ ብላችሁኛል። ፎቶዬን ዘቅዝቁ። እንደውም ከዚህ በኋላ ማለት ነው እኔ ራሱ እርግጫ ጀምራለሁ። ረግጣችኋለሁ እያንዳንዳችሁን ማለት ነው። እስከ ዛሬማ ምንም አልተናገርኩም እኮ ምንም አልተናገርኩም። ጥሩ ነገር የሚናገሩትን እያመጣው እዚህ ጋር ገጭ፣ የምዘሉትን ደግሞ መስመር ማለት ነው ቁጭ። እና እናንተ በአጠቃላይ ማለት ነው ለሀይሚ አትሆኗትም፣ አትበጇትም። እናንተ በሀይሚ ትቀኑባታላችሁ። አውቃችሁ ግን ለማስመሰል ሀይሚዬ ትላላችሁ። ውሸታሞች ናቸው። የአንድ ሰው ፎቶ አድርጎ ሚን የሚል ሰው ማለት ነው አስመሳይ ነው። በነገራችን ላይ ቡራን ብቻ ይዘው ደግሞ ቡራ የሚሉትም ደግሞ አስመሳዮች ናቸው። አስመሳዮች፣ ሾካኮች። ስለዚህ እኔ ያየሁት ሁለቱን በአንድ የሚያው ሲያጠፉ ከኔ ያጥፍተሃል የሚሉትን ትክክለኛ አድናቂ ናቸው። እናንተ ግን ገለባዎች፣ ገለባ ናችሁ። በቃ ገለባ። ለማንኛውም ውዶቼ ማሮቼ ቦጋለን በጣም ወደዋለሁ። በጣም ነው የምወደው፣ ይመቸኛል። ምርጥዬ ልጅ ነው፣ ለሴት ልጅ ክብር አለው። ሀይሚዬን ይወዳታል፣ ያከብራታል። ቦጋለ ቦግሻ ማለት ነው። በጣም ምርጥ ስም ነው ያወጡልህ። እኔ ደግሞ ጅንኑ ብዬሃለሁ። ቡራዬ የሀይሚቲ ቀብራራ ማለት ነው። ሀይሚቲም ደግሞ ምርጥዬ ልጅ ናት፣ ቅመም ናት። ሲያወራ ራሱ እኮ ቅመሜ በማለት እኮ ነው ሰዓቱን የሚገለው። ቅመሜ ሁሌም ማለት ነው። እና እነዚህ ልጆች አሁን እንደው ተለያዩ ቢባል እንደው አይከብዳችሁም? ይከብዳል እኮ ይከብዳል። ደግሞ ተጣሉ፣ ሁሌም ተጣሉ። ጸብ የፍቅር ነው። በነገር የእናንተ ጸብ የፍቅር ነው፣ የከረረ ጸብ ስላልሆነ አሁንም እንዳትታረቁ ቤታችሁ ገብታችሁ እየተጨቃጨቃችሁ ምናምን እየተደባደባችሁ ምናምን ኑልን እየተጨቃጨቃችሁ እየተደባደባችሁ ምግብ ለምን አልሰራህም? ለምን ቤት አላጸዳህም? እሱ የሚነሳና ጠዋት ቁርስ የት አለ ምናምን እያላችሁ እየተደባደባችሁ ኑልን። እኛ ደስ ይለናል እንደዛ አይነት ነገር። ምክንያቱም መስራት አለባችሁ። እኔ አቆሙ አልላችሁም። እናንተን በማይጎዳ መልኩ ማለት ነው። በማይጎዳ መልኩ መሆን አለበት። በሚመስላችሁ መብታችሁ ነው። ደግሞ ሰውን አትሳደቡ፣ ሰውን አታስቀይሙ፣ አትስረቁ። ከዛ በተረፈ ግን በራሳችሁ ሙድ እንደፈለጋችሁ መሆን ትችላላችሁ። በራሳችሁ ሙድ። አሁን እዩም አትመጣም ምንም አትልም። ሁለታችሁ ስትጨቃጨቁ እዛ ይሄ ፈረስ የሚጋልብበት ግቢ ውስጥ ሆናችሁ ኑልን፣ በቃ ኑልን። አበረታታለሁ እኔ እንደውም ከዚህ በኋላ በጣም ነው ማበረታታቸው። እና ውዶቼ ማሮቼ፣ ለማንኛውም በሌላ ቪዲዮ እመጣለሁ። ለዛሬ ይሄን ይመስላል።